ሰበር መረጃ አየር ኃይል መቀሌ እንደበደበ። ኤርትራ ለ4 ኪሎ ከባድ ማስጠንቀቂያ ሰጠች። አሜሪካ እስራኤልን በይፋ ወገዘች። ሰበር ዜና ከ2 ዓመት በኋላ የጦርነቱ እሳት ወደ ከተማዋ ገባ። ከመቀሌ 12 ኪሎ ሜትር ርቀት ላይ በሚገኘው የህወሓት ወታደራዊ ማዕከል ላይ አየር ኃይል ለሁለተኛ ቀን ከባድ የድሮን ጥቃት ፈጸመ። የፕሪቶሪያው የሰላም ስምምነት በመጨረሻው አደጋ ላይ ይገኛል። በሺዎች የሚቆጠሩ ዜጎችን ስጋት ውስጥ የከተተው አዲሱ የጦርነት ውጥረት ምን ደረጃ ላይ ደርሷል? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል የኤርትራ መንግስት በኢትዮጵያ ገዢ ፓርቲ ላይ ከባድና ታሪካዊ ውንጀላ ሰነዘረ። ብልጽግና ፓርቲ የቀጠናውን ሰላም ለመረበሽና የውስጥ ፖለቲካዊ ውድቀቱን ለመሸፈን የተጎጂነት ድራማ እየሰራ ነው ተባለ። ዛሬ የወጣው የኤርትራ ውጭ ጉዳይ ሚኒስቴር ሪፖርት አዲስ የቀይ ባህርና የዲፕሎማሲ እሳት አቀጣጥሏል። ዝርዝሩን ይዘናል። ከውጭ ዜና በመካከለኛው ምስራቅ አዲስ ጦርነት ተቀሰቀሰ። እስራኤል በቱርክ ድንበር አቅራቢያ በሚገኘው የሶሪያ ጦር ሰፈር ላይ ድንገተኛ የአየር ድብደባ መፈጸሟ ታወቀ። ይህ ጥቃት የሶሪያንና የቱርክን ሉዓላዊነት በመጣስ ቀጠናውን ለአደገኛ ውጥረት እየዳረገ ሲሆን አሜሪካም ባልተለመደ መልኩ እስራኤልን በብርቱ አውግዛለች። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና አየር ኃይል ደገመው። በመቀሌ አቅራቢያ በህወሓት ላይ የተፈጸመው ሁለተኛው አስደንጋጭ የድሮን ጥቃትና የከረረው ውጥረት። የኢትዮጵያ አየር ኃይል በትግራይ ክልል ርዕሰ መዲና መቀሌ አቅራቢያ በሚገኙ የህወሓት የጦር መሳሪያ ማከማቻ ስፍራዎች ላይ ሁለተኛውን የከባድ ድሮን ጥቃት በድጋሚ መፈጸሙ ተሰማ። ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ ብቻ በምትገኘው እንደርታ ወረዳ ከውሃ ቀዳማዊ ወያኔ አካባቢ ዳንዲራ በተባለች መንደር ዛሬ ከቀኑ 9 ሰዓት ከ40 ላይ ተሰማው። ይህ ድምጽ በክልሉ ህዝብ ዘንድ ከፍተኛ ውጥረትና ፍርሃትን ፈጥሯል። ትናንት ጠዋት 3 ሰዓት ተኩል አካባቢ በተፈጸመው የመጀመሪያው የድሮን ጥቃት የአንድ ሰው ህይወት ሲያልፍ ሌላ አንድ ታጣቂ ላይ ጉዳት መድረሱን የቢቢሲ የዓይን እማኞችና የአካባቢው አስተዳደር ማረጋገጣቸው ይታወሳል። የዛሬው ጥቃት ግን በቀጥታ ያነጣጠረው ህወሓት በርካታ ከባድና የቡድን መሳሪያዎችን በደበቀባቸውና ባከማቸባቸው ስፍራዎች ላይ በመሆኑ ከፍተኛ የቁሳቁስ ውድመት ማስከተሉ ተረጋግጧል። በጥቃቱ በርካታ የጦር መሳሪያዎች ሙሉ በሙሉ ከጥቅም ውጭ መሆናቸውን የሚጠቁሙ መረጃዎች እየወጡ ቢሆንም የኢትዮጵያ መከላከያ ሰራዊትም ሆነ የፌዴራል መንግስት እስካሁን ስለ ጥቃቱ የሰጠው ይፋዊ መግለጫ የለም። የህወሓት ባለስልጣናት በበኩላቸው የፌዴራል መንግስቱ በሰላም ስምምነቱ ላይ ጥሰት ፈጽሞብናል በማለት የክስ መግለጫዎችን አውጥተዋል። ይህ ከቅርብ ሳምንታት ወዲህ በተለያዩ የክልሉ አካባቢዎች እየተስተዋሉ ያሉ ተከታታይ የድሮን ጥቃቶችና የታጣቂ እንቅስቃሴዎች ከ2 ዓመት በፊት በፕሪቶሪያ የሰላም ስምምነት የተጠናቀቀው አውዳሚ ጦርነት ዳግም እንዳያገረሽ ከፍተኛ ስጋት ላይ ጥሎታል። በተለይም ግጭቱ ከዚህ ቀደም በድንበር አካባቢዎች ብቻ ተወስኖ ነበር። አሁን ወደ ክልሉ የፖለቲካና አስተዳደር ማዕከል ከመቀሌ ከተማ እጅግ የቀረበ አካባቢ መዘርጋቱ የሁኔታውን አሳሳቢነት ያሳየዋል። በሌላ በኩል በዚሁ ወር መጀመሪያ ላይ ከሱዳን ድንበር አቅራቢያ በምዕራብ ትግራይ በተቀሰቀሰ ውጥረት የተነሳ የሁለቱ አካላት የቃል ሳንጃ መማዘዝ ጫፍ ደርሷል። ህወሓት የፌዴራል ኃይሎች አዲስ ጥቃት ከፍተዋል ሲል፣ የፌዴራል መንግስት አካላት ደግሞ የትግራይ ኃይሎች ሰላሙን የሚያፈርስ ስልታዊ ትንኮሳ እየፈጸሙ ነው በማለት ይወቃቀሳሉ። ይህ የፖለቲካ አለመግባባቱን ይበልጥ አባብሶታል። በመቀሌ አቅራቢያ የሚሰማው የድሮን እንቅስቃሴና የጦር መሳሪያ ድምጽ የነዋሪውን ሰላም አሳጥቶት የሚገኝ ሲሆን አጠቃላይ የሰላም ሂደቱን በአደጋ ውስጥ የሚጥለው ይህ ሁኔታ መቼና እንዴት ሊቆም እንደሚችል በጉጉት እየተጠበቀ ነው። የሁለቱ ኃይሎች ግንኙነት ወደ ከረረ ውጥረት እየተመለሰ ባለበት በዚህ ወሳኝ ሰዓት የሚቀጥሉት ቀናት የሚኖራቸው ፖለቲካዊና ወታደራዊ እርምጃዎች አጠቃላይ አገራዊ ጸጥታን የሚወስኑ ይሆናል። እርሶም በዚህ መረጃ ላይ ያሉትን ማንኛውም ሐሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና ልለፍ። ጅራፍ ራሷ ገርፋ ራሷ ትጮኻለች። ኤርትራ ኢትዮጵያን በአስደንጋጭ ሪፖርት አጋለጠች። የቀይ ባህር ፍጥጫ ወደ ከፍተኛ ደረጃ ተሸጋገረ። የኤርትራ የውጭ ጉዳይ ሚኒስቴር ማዕከላዊ መንግስት ኢትዮጵያን የሚመራው የብልጽግና ፓርቲ የራሱን የውስጥ ቀውሶችና የፖለቲካ ውድቀት ለመሸፈን ሲል ሆን ብሎ የተጎጂነት የፖለቲካ ቁማር ውስጥ መግባቱን በጠንካራ ቃላት አጋለጠ። ሚኒስትሩ ይህንን የብልጽግና ፓርቲ የከረረ የሚዲያና የዲፕሎማሲ ዘመቻ ጅራፍ ራሷ ገርፋ ራሷ ትጮኻለች ከሚለው ብሂል ጋር በማመሳሰል ፓርቲው በኤርትራ ላይ ፍጹም የተሳሳተና ኃላፊነት የጎደለው የጥቃት ትርክት እየፈጠረ መሆኑን በመረጃ አስታውቋል። ባወጣው አጠቃላይ ሪፖርት መሰረት የኢትዮጵያ ገዢ ፓርቲ ላለፉት 3 ዓመታት ብቻውን የቀጠናውን ሰላም የሚያደፈርስ አደገኛ አካሄድ በመከተል የጎረቤት ሀገራትን ሉዓላዊነትና የግዛት አንድነት በግልጽ ሲያስፈራራ ቆይቷል። ፓርቲው በአገር ውስጥና በዓለም አቀፍ መድረኮች ሁለት ፍጹም የተለያየ መልክ ያላቸው የፕሮፓጋንዳ ስልቶችን የሚጠቀም ሲሆን በሀገር ውስጥ መድረክ የኤርትራን ሀገርነትና ሉዓላዊነት ታሪካዊ ስህተት ነው በማለት ህዝቡን ለግጭት ሲቀሰቅስ፣ ለዓለም አቀፉ ማህበረሰብ ደግሞ
የቀጠናዊ ትስስር ሽፋን በመስጠት የሌላ ሀገርን የባህር በር የመጠቅለል ስግብግብ ፍላጎቱን እያንጸባረቀ ይገኛል። የኤርትራ መንግስት አክሎም የቀጠናውን ጸጥታና ሰላም እያተራመሰ ያለው ራሱ የኢትዮጵያ ገዢ ፓርቲ መሆኑን በመጥቀስ ከሶማሊያ ጋር የተፈጠረውን ህገወጥ የመግባቢያ ሰነድ እንዲሁም በሱዳን ፈጥኖ ደራሽ ኃይሎች ላይ የሚደረገው ቀጥተኛ ድጋፍ እንደ ማሳያም አቅርቧል። ከዚህ ባሻገር ብልጽግና ፓርቲ በኤርትራ ሰላም እንዳይሰፈርና በሀገሪቱ ላይ ህገወጥ የስርዓት ለውጥ ለማምጣት የሚንቀሳቀሱ ታጣቂ ኃይሎችን በጀት በመመደብ እያሰለጠነና የጦር መሳሪያ ድጋፍ እያደረገ መሆኑን መግለጫው አረጋግጧል። የ2010 ዓ.ም የሰላም ስምምነት የተመሰረተው የሁለቱ ሀገራት ሉዓላዊነትና ድንበር ባከበረ መልኩ መሆኑን ያስታወሰው መግለጫው አሁን ላይ ይህንን ታሪካዊ እውነት ጥያቄ ውስጥ ማስገባት ዓለም አቀፍ ሕግን በግልጽ መጣስ መሆኑን አጽንኦት ሰጥቷል። በአማራ በኦሮሚያና በትግራይ ክልሎች ውስጥ ለተከሰቱት መዋቅራዊ ጦርነቶችና ህዝባዊ ቀውሶች እንዲሁም ሀገርን እያመሰላለው ከባድ የማክሮ ኢኮኖሚ ውድቀት መፍትሄ መስጠት ያቃተው የብልጽግና ፓርቲ አሁን ላይ ይህንን ሁሉ የውስጥ ኪሳራ ለመሸፈን የውስጥ ትንኮሳ ማጠናከሩን ሪፖርቱ አጋልጧል። ኢትዮጵያ የ1 ቢሊዮን ዶላር የዩሮ ቦንድ ዕዳዋን መክፈል አቅቷት በዓለም አቀፍ የገንዘብ ተቋማት እግር ስር ወድቃ የዕዳ ማሻሻያ እየለመነችበት ባለችበት አሳዛኝ ወቅት በቀይ ባህር ላይ የባህር ኃይል እንገነባለን ማለቷ የኢኮኖሚ ስትራቴጂ ሳይሆን የውስጥ ፖለቲካዊ ብስጭትን ወደ ውጭ ለማዞር የሚደረግ አደገኛ የፖለቲካ ቁማር ብቻ መሆኑን ተመላክቷል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፈን። የእስራኤል አውዳሚ የአየር ጥቃት በሶሪያ ላይ አሜሪካ ባልተለመደ መልኩ እስራኤልን በይፋ አወገዘች። በመካከለኛው ምስራቅ ቀጠና ከሰማይ የወረደው የእሳት መጠን ዳግመኛ መላውን ምዕራብ እስያ እያንቀጠቀጠው ይገኛል። እስራኤል በሰሜናዊ ሶሪያ ከቱርክ ድንበር አቅራቢያ በሚገኘው ታሪካዊው የአቡ ዳሁር የአየር ኃይል ጦር ሰፈር ላይ በፈጸመቻቸው ተከታታይ የአየር ድብደባዎች ቀጠናዊው ጸጥታ ሙሉ በሙሉ ተናግቷል። የሶሪያው ግዛት ሚኒስትርና የጦር መኮንኖች እንደገለጹት በእስራኤል ተዋጊ ጀቶች የተከፈተው ይህ ድንገተኛ ጥቃት የጦር ሰፈሩን ማኮኮያ መንደርደሪያዎችና ወታደራዊ መጋዘኖች አመድ አድርጓቸዋል። በሰው ሕይወት ላይ የደረሰ ጉዳት ባይኖርም ይህ አደገኛ ድርጊት በሶሪያ በእስራኤልና በቱርክ መካከል የቆየውን ስስ የጸጥታ መግባቢያ በአንድ ቅጽበት በመበጣጠስ አዲስ የግጭት አዙሪት እንዲጀምር አድርጓል። ይህንኑ ተከትሎ በሶሪያና ኢራቅ የዶናልድ ትራምፕ ልዩ ልዑክ እንዲሁም በቱርክ የአሜሪካ አምባሳደር የሆኑት ቶም ባራክ ባልተለመደ መልኩ የእስራኤልን ድርጊት በበርካታ ዓለም አቀፍ መድረኮች ላይ አውግዘውታል። አሜሪካ በይፋ ባወጣችው መግለጫ ጥቃቱ አላስፈላጊና ቀጠናዊ መረጋጋትን የሚፈታተን የከፋ ውጥረት ሲል ገልጾታል። የሶሪያ አዲሱ አስተዳደር ከእስራኤል ጋር ግጭት ውስጥ ለመግባት ፍላጎት እንደሌለውና የሰላም አማራጮችን እንደሚከተል ቶም ባራክ ቢገልጽም የእስራኤል ጦር ማስተባበያ ግን ቱርክ ወታደሮቿንና የራዳር መረቦቿን በአካባቢው ለማስፈር ማቀዷም የደህንነት መስመሮቻችንን የሚጥስ በመሆኑ እርምጃ ለመውሰድ ተገደናል ሲል ጠንካራ ምላሽ ሰጥቷል። የቱርክ መንግስት ክሱን ውድቅ አድርጎ ጥቃቱን የሶሪያ ሉዓላዊነት የሚጥስ ሐሰተኛ የክስ ሰበብ መሆኑን አስታውቋል። ተንታኞችም የእርምጃው ሁለቱን ሀገሮች በቀጥታ ሊያጋጭ የሚችል አደገኛ ጠርዝ ላይ እንደደረሰ ያስጠነቅቃሉ። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።